57ኛ ጥያቄ which one of the following statement is true about the given infinite series? ኢንፋናይት ሲሪስ ነው የትኛው ነው? እስቲ እንመልከተው። የመጀመሪያው ህጋችንን ከመስራታችን በፊት ሁለት ሜቶዶችን ማስቀመጥ እንችላለን ለዚህ ኢንፋናይት ሲሪስ። at the ማግኒቲዩዳችን r less than 1 ከሆነ ከአንድ ካነሰ ኮንቨርጅ እያደረገ ነው እንላለን። ማግኒቲዩድ አራችን ግሬተር ዛን 1 ከሆነ ደግሞ ዳይቨርጅ እያደረገ እየሄደ ነው፣ ዳይቨርጀንት ነው ብለን ልናገር እንችላለን። ስለዚህ በእነዚህ በሁለቱ መካከል አሁን ወዳለው ሐሳብ እንምጣ። ለአንደኛው ጥያቄ እንምጣ። እዚህ ጋር ሌት ምሳሌዎችን እየወሰደን እንሄድ። ምሳሌ ሌት ለኤ ኔጌቲቭ 1 ወሰድኩኝ። እዚች ጋር ሰሜሽኑ ከ1 እስከ ኢንፊኒቲ ነው፣ ፖዚቲቭ ኢንፋናይት ስለሚል እዚች ጋር 1 ሰው ወሰድኩኝ። ስለዚህ 1 ታይምስ 2 ታይምስ 1 ትሆን፣ ይሄ ኔጌቲቭ 1 ይሆናል። እቺ 2 ትሆናለች፣ ውጤቱ 2 ትመጣለች። 2 ልውሰድ። ኔጌቲቭ 1 ዘ ፓወር ኦፍ 2 ዘ ፓወር ኦፍ 2 እቺ 1 ትመጣለች። ታይም 2 ጊዜ 2 4 ትመጣለች። ይሄን ሳበዛው 4 ይመጣል። እቺ ኔጌቲቭ 2 እቺ ፖዚቲቭ 2 ፖዚቲቭ 4። ለዚህኛው 3 ልውሰድ እንደገና። እዚች ጋር ኔጌቲቭ 1 ዘ ፓወር ኦፍ 3 2 ዘ ፓወር ኦፍ 3 ኔጌቲቭ 1 እቺ 8 ትመጣለች። ውጤት ኔጌቲቭ 8 እያለ ይሄድ ነው። አሁን እንደምትመለከቱት በዚህኛው ሴንስ መሰረት በሁለቱ ውስጥ ነው። ይሄ አንዴ ከአንድ በላይ ከአንድ በታች ኔጌቲቭ 2፣ እዚህ ደግሞ 4 ከአንድ በላይ ነው። ስለዚህ ኮንቨርጅም ዳይቨርጅ ማለት ስለዚህ ቫይብሬት ኦር ኦሲሌሽን እየተጫወተ ነው ማለት ነው። ስለዚህ ቫይብሬት በሚለው ነው የምንወስደው፣ በሁለቱ ውስጥ የተጫወተ ነው። ይሄ አይሆንንም። ስለዚህ ጥያቄያችን ደግሞ ምንድነው የሚለው? ጥያቄ ኮንቨርጅ ያደርጋል ነው። ኮንቨርጅ ያደርግ ዳይቨርጅም እያሳየን ነው። ወደ ሁለተኛው እንሄድ፣ ወደ ቢ ላይ ስንሄድ ደግሞ 4/3 ይሄን ስናካፍለው 1.333 ነው እያለ የሚቀጥል ቁጥር ነው። ይሄ ደግሞ 1.33 ማለት 1.33 የሚለው እዚህ ጋር ስንመጣ አርናት 1.33 ማለት እዚህ ጋር ነው። 1.333 እያለ ከማን ይበልጣል? ከአንድ። ስለዚህ ምንድነው ነው ዳይቨርጅ ነው የሚያደርገው። እዚህ ደግሞ ምንድነው ኮንቨርጅ ቢ ላይ የሚያሳየን ኮንቨርጅ እያደረገ ነው የሚለው። ስለዚህ የኛ መልስ ዳይቨርጀንት ነው። ስለዚህ ኮንቨርጀንት ስለሆነ ይሄ መልስ ሊሆነን አይችልም። ሲ ላይ እንሂድ። ሲ 2 ዘ ፓወር ኦፍ 1 ለእነ ቦታ እናስገባ። 2 ትመጣለች። 2 ዘ ፓወር ኦፍ 2 4 ትመጣለች። 2 ዘ ፓወር ኦፍ 3 8 ትመጣለች። ስለዚህ 2ም 4ም 8ም እነዚህ አጠቃላይ ወዴት እየሄዱ ነው የሚያሳየው? ምንድነው ዳይቨርጀንት ነው። ስለዚህ ይሄ እዚህ ጋር እንደምንመለከተው ከአር በላይ ይሄ 2 ከ1 ይበልጣል፣ 4 ከ1 ይበልጣል፣ 8 ከ1 ይበልጣል። ከዚህ በኋላ ብንወስዳቸው ሙሉ ይሄ ኮንቨርጅ ነው። ስለ ዳይቨርጅ ነው የሚለው። ስለዚህ እዚህ ጋር የሚያሳየው ዳይቨርጅ ነው። ሲ ላይ የሚያሳየን ነው የሚለው። ስለዚህ እውነት ነው። እቺ ሲ እውነት ናት። ዲን እንመልከታት። ዲን ተመልከቱት። ኔጌቲቭ 1 ዘ ፓወር ኦፍ 1 2 ዘ ፓወር ኦፍ 5 እቺን አንድ ስናመጣው ኔጌቲቭ 2/5 ትመጣለች። ኔጌቲቭ 1 2 ዘ ፓወር ኦፍ 5/2 ይሄ ፖዚቲቭ 4/25 ትመጣለች። የሚቀጥለው ኔጌቲቭ 1 2 ዘ ፓወር ኦፍ 5 is equal to 3 እናርጋት።
ይሄ ኔጌቲቭ ትመጣለች። ኔጌቲቭ ስንት ይወጣል? ኔጌቲቭ 8 125ኛ ይመጣል። እዚህ ኔጌቲቭ 1 4 ኦቨር 2 ኦቨር 5 ይሄ 4 ስናደርገው ፖዚቲቭ 16625 ይመጣል ነው። ስለዚህ ይሄ እንደምንመለከተው አጠቃላይ ይሄ ወዴት ነው የሚሄደው? ወደ ኮንቨርጀንት ነው የሚያሳየው፣ ኮንቨርጅ። ነገር ግን እሱ የሚያሳየው ምንድነው? ዳይቨርጀንት ነው፣ ዳይቨርጅ ነው። ስለምን አሁንም መልሳችን ምን ሆነ? ሲ ትሆናለች። ባና ሲ ትክክለኛ መልስ ነው ማለት ነው። 58ኛ ጥያቄ ሌት ቴታ ቢ አን አንግልስ ኢን ስታንዲንግ ዘ ፖዚሽንስ ኤንድ ኤክስ ኮማ ዋይ ባይ ዘ ፖይንትስ ኦን ዘ ተርሚናል ሳይድስ ኦፍ ቴታ የሚለው። ስለዚህ የተሰጠን ነገሮችን የምንፈልገው እሱን ፈልገው ያለ ኮስቴታን ፈልጉ ነው የሚለው። ከዚህ አጠቃላይ ሀሳቦች ስንነሳ ስለዚህ በአንግሎቹ መካከል ሁለት ላይኖች አሉ። ሁለት ላይኖች እነዚህ ላይኖች ይሆናል አት ዋይ አት ኤክስ። ስለዚህ በእነዚህ ላይን መካከል አቋርጣ የምትሄድ አር የተባለች ላይን አለች። ስለዚህ እቺን እንደ ብናገናኛት ራይት አንግል ትሪያንግል ናት እቺ። ሶ እቺ ኤክስ ስትሆን እቺኛ ደግሞ ዋይ ትሆናለች ማለት ነው። ስለዚህ የመጀመሪያው እንዴት እናስቀምጠው? ዋይ ኦቨር አር ከሆነ የ90 የሃይፖቴነሳችን ነው። ስለዚህ ዋይ ኦቨር አር ከሆነ ሳን ቴታ ትሆናለች። ኤክስ ኦቨር አር ከሆነ ደግሞ ኮስ ቴታ ትሆናለች። ወይም ደግሞ ዋይ ኦቨር ኤክስ ከሆነ ደግሞ ታን ቴታ ትሆናለች። ስለዚህ የተጠየቅነው ኮስ ቴታ ስለሆነ ኮስ ቴታ ኤክስ ኦቨር አር በኮስ ቴታ ኤክስ ኦቨር አር የተቀመጠው የትኛው ነው የሚለው ይሄ ነው። ስለዚህ መልሳችን ሊሆን የሚችለው ዲ ነው ማለት ነው፣ ኤክስ ኦቨር አር። 59ኛው ጥያቄ ተመልከቱ። ቲቸር ዘ ፎሎዊንግ ሶሉሽን ሴትስ ኦፍ 5 ዘ ፓወር ኦፍ ኤክስ ኢዝ ኢኳል ቱ 11.2 ነው የሚለው። ዩዚንግ ይሄንን ሎጋሪዝም ተጠቀሙ ብሎናል። ሶሉሽን ምን ይሆናል? 5 ዘ ፓወር ኦፍ ኤክስ ኢዝ ኢኳል 11.2 ይመጣል። ይሄንን ዳይሬክት ወደ ሎጋሪዝም ፎርም እናድርገው። ሎግ 5 11.2 እኩል ይሆናል ኤክስ ነው ብለን ብንነሳ ደግሞ ማለት ሎግ 11.2 ኦቨር ሎግ 5 is equal to ኤክስ ብንለው ኤክስ እኩል ይሆናል ሎግ 1.12 ታይምስ 10 ኦቨር ሎግ 5 ትሆናለች። ይሄ ሎግ 1.12 ፕላስ ሎግ ምክንያቱም ይሄ ሎጋሪዝም ፎርም ላይ ተቀመጠችው ሎግ 10 ትሆናለች ኦቨር ሎግ 5 ትሆናለች። ይሄ ማለት ደግሞ ይሄው እዚህ ጋር ሰጥተናል። ይሄ 1.5 ማለት ይሄ ሎጋሪዝም 1. ይሄ ከሆነ እቺ ማለት እቺ ናት ተብለናል። ስናመጣው 0.0485 ሲደመር ሎግ 10 ማለት ፕላስ 1 ናት ኦቨር ሎግ 5 ደግሞ ማለት ይሄው እዚህ ጋር ሰጥተናል። ሎግ 5 0.6990 ትሆናለች። ይሄን ስናበዛው ይሄን ስንደምረው 1.04548 ኦቨር 0.6990 ትመጣለች ማለት ነው። እሺ ይሄንን ስናካፍለው እሺ ስንት ይመጣል ነው የሚለው
ይሄንን በአንዳንድ ሺህ ብናበዛው ወይም ይሄንን በ10 ላብዛው። እሺ ይሄን ዲጂት ለማውጣት በ10,000 0 ታይምስ 10,000 ኦቨር 10,000 አራቱ ዲጂት እንድትወጣልኝ 4 8 5 ትወጣለች። እዚህ 6 5 9 9 0 ትመጣለች። ይሄን ቁጥር ለዚህ ማካፈል ለማለት ነው። ስናካፍለው ስንት ይወጣል የሚለው ይሄ ማካፈል ትችላላችሁ። 1.5 አካባቢ ነው የምትመጣው እቺ መልስ 1.5 ይሄ ለዚህ ስናካፍለው። ስለዚህ መልሳችን ቤት ሆነለች። 60ኛ ጥያቄ the boy and the girls both standing on sunlight. Boy's height is 1.6 meter and casts of the shadows of 2 meters. If the girl's height casts a shadows of 1.8 meter, then what is the height of or in meters of the girl ነው? ምን ለማለት ነው? እዚህ ጋር ያስቀመጠው አንድ ወንድና አንድ ሴት ልጅ ሁለቱም በፀሐይ ብርሃን ላይ ቆመዋል ነው የሚለው። የልጁ ቁመት 1 ሜትር ከ1.6 ሜትር ነው። በቆመበት ቦታ ላይ የሚያሳየው የፀሐይ ብርሃን ጥላው የልጁ ጥላው ማለት ነው 2 ሜትር ነው። 2 ሜትር ጥላ አለው ይላል። የልጅቷ ጥላ ደግሞ 1 ሜትር ከ80 ነው ጥላዋ ነው የሚለው። ስለዚህ የልጅቷ ቁመት ስንት ነው ነው ጥያቄው። የልጅቷ ቁመት ይሄንን ለማወቅ እንደምናደርገው ሄይት የሁለቱንም ሄይት እንወስዳለን። እዚህ ጋር ሄይት ቢኖረው ይሄ 1.6 የልጁ ቁመት ነው። ጥላ ወደዚህ ድረስ ሄደ 2 ሜትር ነው። ይሄ ቦይ ነው። የልጅቷ ደግሞ እዚህ ጋር እንደምንመለከተው ገርል ጥላዋ 1.8 ነው ሜትር ነው። ይሄ አይታወቅም ነው። ይሄ ለማወቅ ሄይት ኦቨር 1.6 እኩል ይሆናል 1.8 ጥላ ኦቨር 2 ትሆናለች ማለት ነው። ኦቨር 2 ስለዚህ ይህን ስናጣፋው ምን ይሆናል? ሄይቱን 2h እኩል ይሆናል 1.8 ሲባዛ በ1.6 ይሄ 2 ሳወዛ 2h እኩል ይሆናል 2.88 ይመጣል። ኦቨር 2 h እኩል ይሆናል 1.44 ነው ይመጣል። እንግዲህ ይህቻችን 1.44 ስለዚህ መልስ እንዲህ ነው ማለት ነው።